ትራኦሬ ላይ ከባድ የግድያና የመፈንቅለ መንግስት ሙከራ። ፈረንሳይ እያደባች ነው። ከቅርብ ጊዜያት ወዲህ በአፍሪካ ውስጥ አነጋጋሪ ከሆኑ መሪዎች መካከል ኢብራሂም ትራኦሬ አንዱ ነው። ይህ መሪ በዓለም የመጀመሪያው ወጣት መሪ ነው። ትራኦሬ የቡርኪና ፋሶ መሪ ለመሆን የበቃው በ34 ዓመቱ ነው። ስልጣን ከያዘ 2 ዓመታት አስቆጥሯል። ወደ 3ኛ ዓመቱ እየተጠጋ ይገኛል። በእነዚህ በ2 ዓመታት ውስጥ ቡርኪና ፋሶ ጦርነትና ግጭትን ሳይሆን ሰላም በማስፈን አስደናቂ ልማት ሥራዎችን እየከወነች ትገኛለች። ሆኖም ግን ትራኦሬ ጠላት በዝቶበታል። እስካሁን ድረስ ከ20 በላይ የግድያ ሙከራዎች ተደርገውበታል። ኢብራሂም ትራኦሬ ወታደር ነው። በአፍሪካ ውስጥ ወታደር መሪ ከሆነ የደም ጎርፍ ይጎርፋል። በአፍሪካ ውስጥ ወታደር መሪ ከሆነ ሀገራት የደም ጎርፍ እንደሚሆኑ፣ ከዚህ በተጨማሪም ንጹሃን ዜጎች እንደ በግ እንደሚታረዱ አፍሪካ ውስጥ ወታደር የሆኑባቸውን ሀገራት መመልከቱ ከበቂ በላይ ይሆናል። ትራኦሬ የምዕራባውያን ጠላት ተደርጎ ተስሏል። እሱም ከምዕራባውያን ጋር እየታገለ ይገኛል። ምዕራባውያን ጠል እንደሆነም ከሚሰጣቸው ውሳኔዎች መረዳት ይቻላል። ትራኦሬ ቃሉን በተግባር የሚያውል ግለሰብ እየተባለ በበርካቶች ዘንድ ይወደሳል። እኔ ለእናቶች ብዙ ፍቅርና ክብር አለኝ እያሉ የማስመሰል ሥራ እንደሚሰሩት መሪዎች አይደለም። ትራኦሬ ምዕራባውያን መገናኛ ብዙሃን ስሜን ከፍ እንዲያደርጉልኝ ብሎ ሴት ሚኒስትሮች እንደ ድሮ የምሳሌ ፖለቲካ ድራማ እንደሚሰሩት የአፍሪካ መሪዎች ለመሆን አልበቃም። የእውነት ለእናቶች ፍቅር እንዳለው ያሳየ መሪ ለመሆን በቅቷል። በቡርኪና ፋሶ በሁሉም የመንግስት ሆስፒታሎች ሴቶች ያለምንም ክፍያ በነፃ ልጅ እንዲወልዱ ተወስኗል። እኔ የተወለድኩት ከሴት ልጅ ነው። ሴት ልጅ ሕይወትን ወደዚች ምድር ለማምጣት ብዙ ክፍያ ስትጠየቅ ማየት አልፈልግም። ድሃ እናቴ እኔን ለመውለድ በሚከፈል ክፍያ ምክንያት እኔ ልታጣ ከጫፍ ደርሳ ነበር። ፈጣሪ ባይፈቅድ ኖሮ እኔም በሕይወት የለውም ነበር። ዛሬ እዚች ሀገር ፕሬዝዳንት አልሆንም ነበር። ስለዚህ ሕይወትን የምትሰጥ እናት ለሆስፒታል መክፈል የለባትም ሲል አበክሮ ተናግሯል። አንዳንድ የአፍሪካ መሪዎች እናቶችና ሴቶችን እንደሚወዱ ለማሳየት የስሙላ ስልጣን ሰጥተው ርካሽ ተወዳጅነትን ያሳያሉ። ነገር ግን በተግባር ለእናቶች ማድረግ ያለባቸውን ኃላፊነት ይዘነጉታል። ትራኦሬ ግን ለሁሉም የቡርኪና ፋሶ እናቶች ውለታውን ውሏል። ትራኦሬ ለሀገሩ ባህልና ሃይማኖትም ልዩ ቦታ ይሰጣል። ለዚህም በባህልና ሃይማኖት ጉዳይ የተለያዩ ውሳኔዎችን ወስኗል። ትራኦሬ መሪ ከሆነ በኋላ ቡርኪና ፋሶ ግብረ ሰዶማዊነትን ወንጀለኛ የሚያስብለውን ረቂቅ ሕግ አውጥታለች። የሀገሪቱ ጊዜያዊ የፍትህ ሚኒስተር ካሁን ጀምሮ ግብረ ሰዶማዊነትና ሌሎች ተዛማጅ ድርጊቶች የተከለከሉና በሕግ የሚያስቀጡ ናቸው ሲሉ ተደምጠዋል። ትራኦሬ ወታደር ይሁን እንጂ የፌክ ዲግሪ ወይም ውዝግብ የሚፈጥር የትምህርት ማስረጃ እስካሁን አልተገኘበትም። ትራኦሬ ወታደር ከመሆኑ በፊት የዩኒቨርሲቲ ተማሪ እንደነበር ይነገራል። የዩኒቨርሲቲ ተማሪ ብቻ ሳይሆን በጂኦሎጂም ተመርቋል። ዩኒቨርሲቲ ከተመረቀ በኋላ ወደ ውትድርናው ዓለም ገባ። ትራኦሬን በተመለከተ የሚወጡ ዜናዎችና መረጃዎች በርካቶችን የሚያስገርሙ ናቸው። ጋናውያን፣ ናይጄሪያውያን፣ ኬንያውያን፣ ደቡብ አፍሪካውያንና ሌሎች የአፍሪካ ሀገራት ግለሰቦች ለትራኦሬ ካላቸው አድናቆት የተነሳ ምናለ የእኛንም ሀገር ብትመራ እያሉ በአስተያየት ቁጭት ምኞታቸውን ይገልጹለታል። ካፒቴን ኢብራሂም ትራኦሬ ወደ ስልጣን ከመጣ ድፍን 3 ዓመታትን እንኳን አልሞላም። ነገር ግን መላእክት ያገዙት ወይ ምንም አይነት ትጋት ይኖረው ባይታወቅም ቡርኪና ፋሶን ለመለወጥ ቀን ከሌት በሚሰራቸው ስራዎች የሀገሩ ሕዝብ ብቻ ሳይሆን አፍሪካውያንን ጭምር ማስገረሙን ቀጥሏል። ትራኦሬ ሰፊ ሕዝብና ሀገር ይዘው በዘር ፖለቲካ እየተጨማለቁ ሕዝብን ከሕዝብ በግልጽ እንደሚያጣሉት ደካማ ፖለቲከኞች አይደለም። በዘር ፖለቲካ ውስጥ ገብተው ሕዝብን ከሕዝብ የሚያባሉና የሚያጋጩ መሪዎችና ፖለቲከኞች ደካማ አስተሳሰብ ያላቸው የአእምሮ ድክመት ያለባቸው ግለሰቦች ናቸው የሚል አቋም ትራኦሬ ዘንድ አለ። በአንድ ወቅት የታንዛኒያው ፕሬዝዳንት ጁሊየስ ኔሬሬ የአፍሪካ ፖለቲከኞችና ባለስልጣናት አስተሳሰባቸው ደካማ ሲሆንና ፖለቲካ ሲከብዳቸው ደካማነታቸውን የሚደብቁት የዘር ፖለቲካ ውስጥ በመግባት ሕዝብን ከሕዝብ በማጣላት ነው ማለታቸው ይታወሳል። ትራኦሬ ግን ቀደም ብዬ እንደነገርኳችሁ የሀገር ውስጥ በዓል እንዲከበር ጽኑ ፍላጎት አለው። ቡርኪና ፋሶ የተለበሱ ልብሶች ከአሜሪካ ወደ ሀገሯ እንዳይገቡ ከልክላለች። ይህ ትራኦሬ አስገራሚ እርምጃ በርካታ የአፍሪካ ሀገራትን አስደንቋል። በነገራችን ላይ በአፍሪካ ከራስ ወዳድነት የጸዳ ተብሎ በብዙዎች የሚደነቀው ቶማስ ሳንካራ ልክ እንደ ትራኦሬ አይነት ሐሳብ ነበረው። በአፍሪካ ህብረት ስብሰባ ላይ ሳይቀር አፍሪካ የራሷን የሀገር ልብስ መልበስ አለባት ሲል ተናግሮ እንደነበር አይዘነጋም። ኢብራሂም ትራኦሬም የሀገሩ ልጅ የቶማስ ሳንካራን ፈለግ በመከተል ላይ ይገኛል። ትራኦሬ የሀገር ውስጥ የጨርቃ ጨርቅ ምርቱን ለማበረታታት ብለውም በባህሉ ለመኩራት ከአሜሪካ ልብስ እንዳይገባ ውሳኔ አሳልፈዋል። የቡርኪና ፋሶ መንግስት ቃል አቀባይ የአፍሪካውያን ምርት ለመልበስ ለአፍሪካ ጊዜው አሁን ነው ሲል ተደምጠዋል። ቃል አቀባዩ ሀገር በቀል የፋሽን ኢንዱስትሪዎቻችንን የሚገሉትን በውጭ ሀገራት የተለበሱ ምርቶች ላይ ያለን ጥገኝነት መቀነስ ይገባል ሲሉ ጽኑ አቋማቸውን ገልጸዋል። በፈረንጆቹ 2023 በመፈንቅለ መንግስት ስልጣን በያዘው የ37 ዓመቱ ወታደር ኢብራሂም ትራኦሬ የምትመራው ቡርኪና ፋሶ የፖለቲካና ኢኮኖሚ ለውጦችን እያደረገች ስትገኝ
ከፈረንሳይ ጋር ያላት ግንኙነት በመሻከሩ ፊቷን ወደ ሩሲያ ማዞሯ ይታወሳል። ትራኦሬ በቡርኪና ፋሶ ለረጅም ዘመናት የቆዩ የፈረንሳይ ወታደሮችን ከሀገሩ በማባረር በሩሲያ ወታደሮች እንዲተኩ አድርጓል። ትራኦሬ ወርቅ ሳናጣራ መላካችን ገቢያችንን ይቀንሳል በማለት በቀን 450 ኪሎ ግራም ወርቅ የሚያጣራ የወርቅ ማጣሪያ እንዲገነባ አድርጓል። የተለበሱ ልብሶች ወደ ሀገሩ እንዳይገቡ የተወሰነ ውሳኔም የኢኮኖሚ ለውጡ አካል ሲሆን ፕሬዝዳንቱ የሀገሩ የባህል ልብስ እንዲለበስ የሀገር ውስጥ የልብስ አምራቾች እንዲነቃቁ እንደሚፈልግ ተናግሯል። ትራኦሬ ብልጭልጭ ነገር እንደሚወዱ መሪዎች አይደለም። ብዙ ጊዜ ትኩረት አድርጎ የሚሰራው ብዙ የሥራ ዕድል በሚፈጥሩ የፋብሪካ ሥራዎች ላይ ነው። ምዕራብ ቡርኪና ፋሶ ውስጥ በምትገኘው ቦንዶኮቭ የተወለደው ወጣቱ ትራኦሬ የውትድርናውን ዓለም ከመቀላቀሉ በፊት ጂኦሎጂ ተምሮ ተመርቋል። በጦር ሰራዊትነት ማገልገል የጀመረው ከዛሬ 14 ዓመታት በፊት ነበር። ከዚያም ጆርጅ ናሙናው ከተባለው ወታደራዊ ትምህርት ቤት በመኮንነት ተመረቀ። ወታደራዊ ትምህርቱን በሁለተኛነት ጨርሶ በውትድርናው ከጽንፈኛ ሰርጎ ገቦች ጋር ለዓመታት ይካሄድ በነበረው ውጊያም ብዙ ልምድ አካብቷል። በውትድርና ከተሰለፈባቸው ግንባሮች መካከል ጽንፈኞች ክፉኛ ጠቋች የነበሩት የሀገሪቱ ሰሜናዊና ማዕከላዊ ስፍራዎች ይገኙበታል። በጎርጎሮሳውያኑ 2018 በጎረቤት ማሊ በተሰማራው የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል በምጻሩ ሚኒስማ ስር ትራኦሬ ዘምቶ ነበር። በ20 ሻምበልነት ማዕረግ ለትራኦሬ ተሰጥቶታል። የቀድሞው ወታደራዊ ጁንታ መሪ ዳሚባ በምርጫ ስልጣን የያዙትን ፕሬዝዳንት ሮህማር ክርስቲያን ካቦሬን ከስልጣን ሲያወርዱ ትራኦሬ የአርበኞች ንቅናቄ አባል ሆነ። በሂደትም ማዕከላዊ ቡርኪና ፋሶ የሚገኝ መድፈኛ ጦር የመምራት ኃላፊነት ተሰጠው። ዳሚባ ለትራኦሬን ኃላፊነት ሲሰጡ ውድቀታቸው እንዳፋጠኑ አላወቁም። በትራኦሬ የሚመራው ጦር ቅሬታ ወደ ኡጋዱጉ ቢዥጎደጎድም ምላሹ ቁጣውን አባብሶ መፈንቅለ መንግስት አስከትሏል። ትራኦሬም መሪ ለመሆን በቃ። በፈረንጆቹ 22 በቡርኪና ፋሶ መፈንቅለ መንግስት ስልጣን የያዘው የኢብራሂም ትራኦሬ መንግስት ተሞከረበትን የመፈንቅለ መንግስት ሙከራ ማክሸፉን ገልጿል። የመፈንቅለ መንግስት ሴራው በጎረቤት ሀገር አይቮሪ ኮስት መጠንሰሱን ብለውም የተመለመሉ ወታደሮች የሀገሪቱን ፕሬዝዳንት ካፒቴን ኢብራሂም ትራኦሬን ከሳምንት በፊት ለመግደል አቅደው እንደነበር የሀገሪቱ የደህንነት ኃላፊ ገልጸዋል። በመፈንቅለ መንግስቱ ሙከራ ከ330 ኪሎ ሜትር በላይ ድንበር ከቡርኪና ፋሶ ጋር የምትዋሰነው አይቮሪ ኮስትና ፈረንሳይ እጃቸው ሊኖርበት እንደሚችል የሀገሪቱ ባለስልጣናት ይናገራሉ። ትራኦሬ የአይቮሪ ኮስት መሪዎች ችግር አለባቸው፣ አሸባሪዎችን በመቀበላቸው ፈጽሞ አያፍርም ብሎ ሲገጽታቸው ቆይቷል። በተጨማሪም ትራኦሬ ፈረንሳይ የኢምፔሪያሊዝም አስተሳሰብ ያላት የአፍሪካ ጠላት ናት ብሎ ገልጿት የነበረ ሲሆን የፈረንሳይ ዲፕሎማቶችንም ሲያባረር ተስተውሏል። ፊቱን ከምዕራባውያን ወደ ሩሲያ ያዞረው ትራኦሬ ፈረንሳይ እኛ እንዳናድግ ነው የምትፈልገው በሚል አቋሙ ፈረንሳይ ጦሯን ከሀገር እንድታስወጣ አስገድዷታል። ከቀናት በፊት በፈረንሳይ ትራኦሬ ላይ የተቃውሞ ሰልፍ መዘጋጀቱ ይታወሳል። ይህን የተቃውሞ ሰልፍ ያቀናበረችው ደግሞ ፈረንሳይ ናት ተብሎ ይገመታል። አሁን ሊሞከር ነበር የተባለው መፈንቅለ መንግስት ቀድሞ መክሸፉ ሲገለጽ ቡርኪና ፋሶ ከአይቮሪ ኮስት እንዲሁም የኔን ሰላም ይበጠብጣሉ ከምትላቸው ሀገራት ጋር የሚኖራት ፍጥጫ በአሸባሪዎች በሚታመሰው ቀጠና ላይ ሌላ ውጥረት እንዳይፈጥር አስግቷል። ይህ መፈንቅለ መንግስት ሙከራ ታዲያ በርካታ ወታደራዊ አባላትን ያሳተፈ እንደነበር የሀገሪቱ የደህንነት ሚኒስትር መሐማዱ ሳን አስታውቀዋል። የሀገሪቱ የደህንነት አገልግሎት ተቋማት የሴራው አካል በሆኑ የቡርኪና ፋሶ ወታደሮችና የታጣቂ ቡድን መሪዎች መካከል የነበረውን ግንኙነት በመጥለፍ የሚገኙበትን ቦታና የወታደራዊ እንቅስቃሴዎችን ዝርዝር ሁኔታ እንዳገኙ ሚኒስትሩ ጨምረው ገልጸዋል። በቡርኪና ፋሶ ፕሬዝዳንት ላይ የተሴረው መፈንቅለ መንግስት በመጀመሪያ ሚያዝያ 8 ቀን ለማካሄድ ታቅዶ እንደነበር ሚኒስትሩ ጨምረው ገልጸዋል። በሁለት ዓመት የፕሬዝዳንትነት ዘመኑ ኢብራሂም ትራኦሬ ለቡርኪና ፋሶ ምን ሰራ? የቡርኪና ፋሶ ጂዲፒ ከ18.8 ቢሊዮን ዶላር ወደ 22.1 ቢሊዮን ዶላር እንዲያድግ አድርጓል። ከዓለም አቀፍ የገንዘብ አበዳሪና ድጋፍ ሰጪ ተቋማት ገንዘብ አልተበደረም አሊያም ድጋፍ አላገኘም። የሚኒስትሮችና የፓርላማ አባላትን ደሞዝ በ30 በመቶ መቀነስ የመንግስት ሰራተኞችን ደሞዝ በ50 በመቶ ጨምሯል። የቡርኪና ፋሶን የሀገር ውስጥ ዕዳ ከፍሏል። በቡርኪና ፋሶ ውስጥ ለመጀመሪያ ጊዜ 2 የቲማቲም ማቀነባበሪያ ፋብሪካዎችን አቋቁሟል። የሀገር ውስጥ የማቀነባበር አቅሞችን ለማሳደግ ዘመናዊ ወርቅ ማዕድን ማውጫ ፋብሪካን አስመርቋል። እሴት ያልተጨመረበት የቡርኪና ፋሶ ወርቅ ወደ አውሮፓ እንዳይወጣ አድርጓል። የሀገሪቱን ሁለተኛ ግዙፍ የጥጥ ማቀነባበሪያ ፋብሪካን ገንብቷል። የአርሶ አደሮችንና የዕደ ጥበብ ሥራን ለማበረታታትና ለመርዳት ለመጀመሪያ ጊዜ ብሔራዊ የዕደ ጥበብ ጥጥ ማቀነባበሪያን ከፍቷል። የብሪታንያ ሕጋዊ ግና ጋውንን በአካባቢ ፍርድ ቤቶች እንዳይለበሱ በመከልከል የሀገሬው ሰው ባህላዊ የቡርኪናቤ ልብሶች እንዲለብስ አበረታቷል። ምርትና ምርታማነትን ለማሳደግ በእርሻው ዘርፍ ላይ ለተሰማሩ አርሶ አደሮች 400 ትራክተሮች፣ 710 የውሃ ፓምፖች ብለውም 714 ሞተር ሳይክሎችን በማከፋፈል ግብርናውን ለማዘመን ሰርቷል። የግብርና ምርትን ከፍ ለማድረግ ምርጥ ዘርና ሌሎች የእርሻ ግብዓቶችን አቅርቧል። የቡርኪና ፋሶ የቲማቲም ምርት ወደ ስልጣን ሲመጣ ከነበረበት 315 ሜትሪክ ቶን በ2024 ወደ 360 ሜትሪክ ቶን እንዲያድግ አድርጓል። የሩዝ ምርትም በ2022 ከነበረበት 280 ሜትሪክ ቶን
በፈረንጆቹ 2024 ወደ 326 ሜትሪክ ቶን አሳድጓል። የፈረንሳይ መገናኛ ብዙሃንን በቡርኪና ፋሶ አግዷል። የፈረንሳይ ወታደሮችን ከቡርኪና ፋሶ አስወጥቷል። መንግስቱ አዳዲስ መንገዶችን በመገንባት ነባሮችን በማስፋትና የጠጠር መንገዶችን ወደ አስፓልት ደረጃ እያሳደገ ይገኛል። ትራኦሬ ይህን ስራ እንጂ አሜሪካና ፈረንሳይ ከጀርባው ነው እያደቡበት ይገኛል። ሀገራቱ የሰብአዊ መብት ጥሰት ተበራክቷል እያሉም እየወቀሱት ይገኛል። አበቃን። ሰናይ ጊዜን ተመኘን።